ሰላም እንዴት ናችሁ? ውድ የስፖርት ቻናል ቤተሰቦቻችን የምሽት የተደረገው የዓለም ዋንጫ የግማሽ ፍጻሜ ጨዋታ ነበረ። አርጀንቲናና የእንግሊዝ ጨዋታ ነበረ። ይህ ጨዋታ በአርጀንቲና 2-1 አሸናፊነት ተጠናቋል። ነገሩ ለየት የሚያደርገው ባለፈው በ1980 እንደዚሁ በነበረው የዓለም ዋንጫ ማለት ነው እንግሊዝ በአርጀንቲና እንደዚሁ 2-1 ነበረ ያኔም የተሸነፈችውና ብዙዎችን አነጋግሯል። እንግዲህ ማራዶናም የዝጌር እጅ በሚላት ያኔም ሽንፈት እንዳጋጠማቸው ይታወቃል እንግሊዞች ማለት ነው እና ይህንን እንደ ታሪክም እያጣቀሱት ነው የሚገኘው። ለየት የሚያደርገው ነገር ደግሞ የምሽቱ ጨዋታ ያው ክርስቲያን ሊዮኔል ሜሲም እንደዚሁም ደግሞ ኬንም ሃሪኬን ሁለቱም ጎል አላስቆጠሩ። በተለይ ሃሪኬን ደግሞ ምንም አይነት ስለ ጨዋታው ልዩነት ፈጣሪ ሆኖ አለመቅረቡ ብዙዎችን አነጋግሯል። ስለ ጨዋታው ስለ ቀጣይ የዓለም ዋንጫም ተጠይቆ ነበረ። የዓለም ዋንጫን በቀጣይ መጫወት እንደሚፈልግም ጭምር እንደዚሁ ሀሳቡን ሰጥቷል። ጁድ ቤሊንግሃምም እንደዚሁ ድንቅ ነበር፣ ነገር ግን አልተሳካልንም ሲል እንደዚሁ ሀሳቡን ሰጥቷል። በነገራችን ላይ ጁድ ቤሊንግ እጅግ የሚገርም ብቃቱን አሳይቷል። ልዩነት ፈጣሪ የነበረው እሱ ነው። ሃሪኬን ያን ያክል እንግዲህ የጎል ሙከራም ሲያደርግ አልነበረም፣ ያን ያክል እንቅስቃሴ አላደረገም ነው የነበረው በጨዋታ። እናንተ ጨዋታው እንዴት ተመለከታችሁት? ሆኖም ቀረ ግን አርጀንቲና ከስፔን የዋንጫውን ፍጻሜ ያደርጋሉ ማለት ነው። ማንም ያሸንፍ ይመስላችኋል? እናንተ ሀሳብ አስተያየት አስቀምጡልን። ከዚህ ጋር ግን አንድ ብዙዎችን እያነጋገረ አለ። የዓለም ዋንጫ ጥሎ ማለፍ ከተጀመረ ጊዜ ጀምሮ አንድም ያልተሳሳተው የዱባዩ ጭልፊት አርጀንቲና ለፍጻሜ እንደምታልፍ እንግዲህ ተንብዮ ነበር ተብሏል። እንደምትመለከቱት ማለት ነው ባለቤትነቱ የጎልፍ ኒው የሆነው ይህ ጭልፊት ዛሬ በተደረገው ጨዋታ ላይ ማለት ነው አርጀንቲናን ከእንግሊዝ በተደረገው ጨዋታ አርጀንቲና እንደምታሸንፍ ይፋ አድርጎ ነበር። ይህ ጭልፊትም ከእንግዲህ ብዙዎችን አነጋግሯል። ግምቶቹ በሙሉ ዓለም ትኩረትን የሳበ ሲሆን እስካሁን ምንም አይነት ስህተት እንዳልተሳሳተ ጭምር ታውቋል ነው እየተባለው። ያው እንግዲህ በእውነት ለመናገር ብዙዎችን አነጋግሯል። እናም ይሄ ያነጋገር ያለ ጉዳይ ነው። ሌላው እንግዲህ ቶማስ ቶኸልም የእንግሊዝ ብሔራዊ ቡድን አሰልጣኝም ያው ሀሳባቸውን ሰጥተዋል ስለ ጨዋታው። ምናልባትም በመጨረሻ ላይ ያደረጉት ቅያሬ ዋጋ ሲያስከፍላቸው አይቀርም ተብሎ እየተነገረ ነው የሚገኘው። እናንተ በዚህ ጉዳይ ምን ሀሳብ አስተያየት አላችሁ? ሀሳብ አስተያየት ካለ አስቀምጡልን። የፍጻሜውን ጨዋታ የምንመለከተው ነው የሚሆነው። የአርጀንቲናና የስፔንን ማን ያሸንፋል? ሀሳብ አስካፍሉ። መቀንቆይ አርጀንቲና ዳግም በእንግሊዝ ተወረረች። በ1986 በማራዶና አሁን ደግሞ ከ40 ዓመት በኋላ በሊዮኔል ሜሲ እንግሊዝ ዳግም ተወራለች። አርጀንቲናና እንግሊዝ ምሽት ያደረጉት ጨዋታ በአርጀንቲና 2-1 ተጠናቋል። ሁለተኛው አጋማሽ ጨዋታ ነው ታሪክ የተቀየረው። በተለይ በሁለተኛው አጋማሽ ጨዋታ ፈርናንዴዝ እንደዚሁም ደግሞ ላውታሮ ማርቲኔዚ 2 ጎሎችን ማስቆጠራቸው ምናልባትም የእንግሊዝ ብሔራዊ ቡድን እንዲቀበር ሆኗል ወይም ደግሞ ተስፋ እንዲቆርጥ አድርጎታል። በመጀመሪያ ላይ ጎል ያስቆጠሩት የእንግሊዝ ብሔራዊ ቡድን ነገሮችን በሙሉ በመከላከል ነበር ትኩረት ያደረጉት። ይህ ሳይሳካላቸው ቀርቶ ሜሲ ለሶስተኛ ጊዜ ለፍጻሜ እንዲደርስ ሆኗል። ከ60 ዓመት በላይ የሆናቸው የእንግሊዝ ብሔራዊ ቡድን የዓለም ዋንጫን መሳካት አልቻሉም። አሳዛኝ ሽንፈት አስተናግደዋል። መልካም ቆይታ። የዱባዩ ጭልፊት ባለቤትነቱ የገልፍ ኒውስ የሆነው ይህ ጭልፊት እንደምትመለከቱት የአርጀንቲናና የእንግሊዝ ጨዋታ ነበረ። በዛ በጨዋታ ላይ አስቀድሞ ትንበያ አድርጎ ነበረ ይህ ጭልፊት ማለት ነው። እንግዲህ ኦልሬዲ ተሳክቶለታል። አርጀንቲና ጨዋታውን አሸንፋለች ከእንግሊዝ ጋር በነበረው ጨዋታ ማለት ነው እና ብዙዎች የተናገሩበት ነው የሚገኘው በዚህ በጭልፊቱ ጉዳይ ማለት ነው። ይህ ጉዳይ በነገራችን ላይ ከዓለም ዋንጫ ከመጀመሩ ጀምሮ የጥሎ ማለፍ የግማሽ ፍጻሜ ሁሉንም ሲተነብይ ነበር። ሁሉም ጨዋታዎች ትክክል ናቸው እሱ ያለው ነው የሆነው ተብሏል እና የሚገርም ጉዳይ ነው። ለማንም አርጀንቲና እና ስፔን በቀጣይ በፍጻሜ የምንመለከተው